በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይንና ምድርን የዘረጋ የሚታይና የማይታየውን ሁሉ የፈጠረ ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሁላችን አምላክ የሁላችን አባት የሁላችን ፈጣሪ የሁላችን ጌታ የቅዱሳን ቅዱስ የልዑላን ልዑል የክቡራን ክቡር የጌቶች ጌታ የነገሥታት ንጉሥ የአማልክት አምላክ የኃያላን ኃያል የሰራዊት ጌታ እግዚአብሔር ለዛሬ ዕለት ስላደረሰን ክብርም ምስጋናም ለስም አጠራሩ ይድረሰው። በመላው ዓለም የምትገኙ በቤታችሁ ሆናችሁ በመኪና ውስጥ ሆናችሁ በመንገድ ላይ ሆናችሁ ሥራ እየሰራችሁ ወይም ደግሞ በጽሞናም ቁጭ ብላችሁ ይህንን ቃል የምትሰሙ የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት በእናንተ ላይ አድሮ ይኑር። የቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ በምልጃዋ በላይ ሰብን በጥርኝ ውሃ እንዳስዳነች እናንተንም ከመከራ ሥጋ ከመከራ ነፍስ ተሰውራችሁ በምልጃዋ ከአብ ከወልድ ከመንፈስ ቅዱስ ዘንድ ታማልዳችሁ ታላቁ ቅዱስ ዮሴፍ በረከት ረድኤቱ ሁሉ በእኔም በባሪያውና በእናንተ ላይ ለዘላለሙ አድሮ ይኑርልን። እንደምን አላችሁ? እንድናመሰግነው ይህችን ሰዓት የሰጠን በዕድሜያችን ላይ ተጨማሪ የንስሐ ሰዓት አድርጎችን ሰዓት የሰጠን የወንጌሉን ቃል እንድንሰማ ይችን ሰዓት የሰጠን ኃያሉ አምላክ መድኃኒታችን ደሙን አፍሶ የዋጀን የገዛን ኢየሱስ ክርስቶስ ስሙ ምስጉን ይሁን። ዛሬ በዚህች ዕለት የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን በቆሮንጦስ ገዳም 40 ቀንና 40 ሌሊት ከጾመ በኋላ በዲያብሎስ ፈታኝ የተፈተነውን በሦስቱ አርእስተ ኃጣውእ በኃጢአት ርዕሶች ስለ እኛ እንዴት ድል እንደመታልን ምስጋና ይግባውና እሱን እየተማርን ባለንባት በዛሬው ዕለት የማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ እነሆም መላእክት ቀርበው ያገለግሉት ነበር የሚለው ላይ በሱ ቃል ላይ እንማማራለን። ከመጀመሪያ በፊት ጥያቄ ልጠይቃችሁና ወደ ትምህርቱ አልፋለሁ። መልሳችሁን ጻፉ። መድኃኒታችን ኢየሱስ ክርስቶስ በዲያብሎስ በሚፈተንበት ጊዜ መላእክቱ መጥተው ነበረ ወይስ ፈተናውን ከጨረሰ በኋላ መጡ? ይህንን ጻፉ። በተረፈ ኃያሉ አምላክ የእግዚአብሔር ረድኤት በእኔም በእናንተ ላይ ይደር። የምትሰሙትን ቃል በልባችሁ ይጻፍላችሁ፣ በአእምሯችሁ ይቅረጽላችሁ። የነቢያት የሐዋርያት የሊቃውንቱን ጉባኤ ባረከ የኔና የናንተንም ይባርክልን። ከኔ ጋር ደግሞ አብራችሁ የምትሰሩ ሌላው ሰው ይሄ ቃል እንዲደርሰው ላይክ የምታደርጉ፣ ሼር የምታደርጉ፣ ሰብስክራይብ አድርጋችሁ የእግዚአብሔር ቤተሰብ የምትሆኑ ሁላችሁ እግዚአብሔር የእናንተን ልመና ሰምቶ ይፈጽምላችሁ። በቅዱስ ሚካኤል በቅዱስ ገብርኤል ክንፍ ጋሻና ከለላ መከታ ይሁንላችሁ። የማቴዎስ ወንጌል ምዕራፍ 4 ቁጥር 11 ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር። ይህንን ቃል በተከታታይ እንዳየነው አንተ ሰይጣን ወግድ፣ እግዚአብሔርን አምልክ
ለሱ ብቻ ስገድ ተብሏል ባለው ሰዓት ለጊዜው ዲያብሎስ እንደ ጉም ተኖ እንደ ጢስ ተኖ ከዛ ስፍራ እንደጠፋ ኋላ ላይ ግን በክፎች አይሁድ ስግው ሆኖ በዕለተ ዓርብ ሊያሰቅለው እንደሚመጣ ከዛም በኋላ ለዘላለም የሰይጣንን ኃይል ሰበረልን የምንለው በሞቱ በደሙ ነውና ጠላቱን ሰይጣንን ጠላታችን ሰይጣንን በእሳት ዛንጀር ሰቅሎ ካሳውን አዳምን ሔዋንን ተቀበለው የሚለው የትምህርተ ህቡዓት ምስጢር ሁሉ የኦርቶዶክስ ትምህርቷ በዛ ውስጥ አለ። ታዲያ ከዛ በኋላ መላእክት ቀርበው ያገለግሉት ነበር ብሎ ቅዱስ ወንጌል ይነግረናል። በመጀመሪያ መላእክት ጌታችን በዲያብሎስ በሚፈተንበት ጊዜ መኖራቸው ያልተገለጠው እነሱም የሌሉት አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የሰይጣንን መንፈስ የሰበረልን በሶስቱ አርእስተ ኃጣውእ ድል የመታው በስጋው ነው፣ በመለኮቱ አይደለም። በመለኮቱ አጠገቡም አይቆምም፣ በስጋው። ለምን? ምስጢር 2 እናንተ ልጆቼ ስጋዊ ናችሁ፣ ስጋውያንን እውነት ነው። ግን በዚህ ሰው ሆናችሁ ክርስቲያን ሆናችሁ ስጋ ሆናችሁ የዲያብሎስን ፈተና ማሸነፍ ትችላላችሁ ብሎ ለኛ አርአያና አብነት ለመሆን በስጋው ነው ድል የመታው። ስለዚህ መላእክት አልነበሩም። ለምን? ዲያብሎስ እሱ አላሸነፈኝም፣ መላእክቱን ሰብስቦ አሸነፈኝ እንጂ አላሸነፈኝም ሊል ስለሚችል ምክንያት ከሰይጣን እንኳን ምክንያት ለማሳጣት በዚህ ውስጥ እናንተ የምትረዱት ረቂቅ ምስጢር ጠባቂ መላእክቶቻችሁን ባታዩአቸው ባይገለጡላችሁ በምትዋጉበት ጊዜ ሁሉ ግን የማይታዩት መላእክት አሉ፣ የማይታየው እግዚአብሔር አለ። ይሄንን ሊገልጽልን ነው መድኃኒታችን ኢየሱስ ክርስቶስ ፈተናውን ከጨረሰ በኋላ ዲያብሎስን አትኖ ካጠፋው በኋላ መላእክት እነሆ ቀርበው ያገለግሉት ጀመር የሚለው። አንድ ጊዜ ቅዱስ ጴጥሮስን ረድኤቱ ሁሌ ከናንተ ይሁንና ጌታ ኢየሱስ ክርስቶስ በተያዘባት ጊዜ ጴጥሮስን ያለው ቃል ልብ በሉ። ሰይፍ መዞ ሰይፍ ይዞ የፋሲካ በግ የበሉበትን ቢላሃውን ይዞት ነበርና በሱ የአንዱን ሰው ጆሮ እንደቆረጠ ወንጌል ይነግረናል። ቅዱስ ጴጥሮስ ይሄን ሲያረግ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ምን አለ? ጴጥሮስ ሰይፍህን ወደ ሰገባው ክተት ብሎታል። ሰይፍህን ወደ ሰገባው ክተት። እንዴ ከዚህ በላይ እኮ መላእክት መተው እኮ አባቴን ላክ ብለው ይልካል ነው ያለው። የማቴዎስ ወንጌል ምዕራፍ 26 ስትመለከቱ ቁጥር 52 እና ቁጥር 53 ላይ አሁን ያልኳችሁን ቃል ማየት ትችላላችሁ። በዛን ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍህን ወደ ስፍራው መልስ፣
ወይስ አባቴን እንድለምን እርሱም አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልን አለው። ተመልከቱ፣ አሁንም ክርስቶስ ራሱ ማዘዝ ይችላል መላእክትን። እናንተ መላእክትን ራሱ መለመንና ማዘዝ ትችላላችሁ ሲል ነው። መላእክት እኛን ለማገዝ የሚላኩ ናቸው። ይሄን ልብ በሉ። እሱ አምላክ ነው። እኔና እናንተ አንደኛ ብቻችሁን ሰይጣንን ማሸነፍ እንደምትችሉ እወቁ እናንተ። ሁለት መላእክትም እንደሚረዷችሁ እወቁ። እሱን ግን አልረዱትም። ብቻችሁንም ሰይጣንን ማሸነፍ ትችላላችሁ። አሁን በጣም ደጋግሜ የምነግራችሁ ሰይጣንን ከፍ እያረጋችሁ፣ በተለይ እኔ አጥማቂ የተባሉ ሰዎች በቪዲዮ ሰይጣን ሲለፈልፍ እየቀረጹ ባልና ሚስት የሚያጣሉ፣ ምራትና አማት የሚያለያዩ፣ ወንድማማች የሚያለያዩ የሰይጣን ድምፅ እየተሰማ እየተቀረጸ እምትደግፍ ደግፍ። እኔ ግን ነግሬሃለሁ፣ የሰይጣን ማደሪያ አትሁን። መላእክት የሰው ልጅ ለማገዝ የሚላኩ ናቸው። ለማገዝ አንተ ራስህ ማሸነፍ ትችላለህ። አንቺ ራስሽ ማሸነፍ ትችላለች። የወደቀ መንፈስ ነው፣ የረከሰ መንፈስ ነው፣ የታሰረ መንፈስ ነው፣ ወደ ጥልቅ የወረደ መንፈስ ነው። አንድ ክርስቲያን እንዴት ያሸንፈዋል ብትሉኝ፣ በውስጡ የክርስቶስ ሥጋና ደም ስላለበትና የታተመበት ቅዱስ መንፈስ ስላለ፣ በጥምቀት ጊዜ የተቀባችሁት ሜሮን ስላለ፣ የተቀበላችሁት ሥጋና ደም ስላለ፣ ያ በእናንተ ውስጥ ሆኖ የዲያብሎስን አሰራር ያፈርሰዋል። ከፍ አታድርጉት፣ ትልቅ አታድርጉት። የወደቀ መንፈስ፣ የታሰረ መንፈስ፣ ወደ ጥልቁ የወረደ መንፈስ ልክስክስ ነው ያለው። ልክስክስ ውሻ እየተመላለሰ እንደሚመጣ ይመጣል። እናንተ ግን ተቃውሙት፣ እምቢ በሉት፣ ከእናንተ ይሸሻል ተብላችሁ አልተነገራችሁምን? ከእናንተ ይሸሻል፣ እምቢ በሉት። ስልጣን አለህ፣ ስልጣን አለሽ። ይህን ስልጣናችሁን አታቁም። ብዙዎች ኦርቶዶክሳውያን ዝም ብላችሁ በተራ ነገር የምትመሩ ናችሁ። የተሰጣችሁን ኃይል የማታቁ፣ የተሰጣችሁን ጉልበት የማታቁ፣ እጃችሁ ላይ ያለው መሳሪያ የማታቁ፣ በማማተብ ማንቆታቆት እንደሚቻል፣ በማማተብ የዲያብሎስን ኃይል ማሰር እንደሚቻል ይሄ አልገባችሁም። ሰይጣንን ከፍ ስላደረጋችሁት ወድቃችኋል። ብዙዎቻችሁ የወደቀ መንፈስ ስለሆነ ግን ዛሬ ወቁ። እግዚአብሔር ለእናንተ የሰጠውን ዛሬ ወቁ። እግዚአብሔር ላንቺ የሰጠውን እወቂ። እግዚአብሔር ላንተ የሰጠህን ጸጋ ወቁ። መላእክት እንኳን ባይኖሩ አንተ ብቻህን ማሸነፍ ትችላለህ፣ አንቺ ብቻሽን ማሸነፍ ትችላላችሁ ሲል መላእክት የመጡት ካሸነፈው በኋላ ነው። ለእኔና ለእናንተ ነው። በሉ እንግዲህ ይህን ታውቁ ነበር። ይሄ ገብቷችኋል? እንዲገባችሁ ፈልጋለሁ። መንፈስ ቅዱስ በእኔም በእናንተ ላይ ይደር። ከዛ በላይ ደግሞ መላእክትም ደግሞ እንዳሏችሁ ስታውቁ ደግሞ የታደላችሁ ናችሁ። ዕብራውያን ምዕራፍ 1 ቁጥር 14 ላይ የእግዚአብሔር ቃል እንዲህ ይላል፣ ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። መላእክት እኔና እናንተ ጋር የሚመጡት ለእርዳታ ነው። ጌታ ጋር ደግሞ የመጡበትን ምክንያት እነግራችኋለሁ። ለምን መጡ መላእክት? ወንጌሉ እንደሚነግረን ወናሁ መጹ መላእክት ይትላእክዎ፣ ሊላኩት ሊያገለግሉት መላእክት እነሆ መጡ ይላል። ማቴዎስ 4:11 መጀመሪያ ወግድ ብሎት አብኖት አትኖት ካጠፋው በኋላ መላእክት መጥተዋል። ለምን? አንደኛ 40 ቀንና 40 ሌሊት ጾሟል። ስለዚህ ሰው ሆኗል። ከሰው ጋር በልቷል፣ ከሰው ጋር ጠጥቷል። ክብር ይግባው መድኃኔዓለም ኢየሱስ ክርስቶስ። እናንተንም በደጁ ቆሜ አንኳኳለሁ ነው የሚለው ራእይ ምዕራፍ 3 ቁጥር 20 ላይ፣ ቁጥር 19 ቁጥር 20 ተመልከቱ። በደጅ ቆሜ አንኳኳለሁ፣ ማንም በሩን ብትከፍትልኝ ወደ እነሱ ቤት እገባለሁ፣ ከእናንተ ጋር እራት እበላለሁ ነው የሚላችሁ እኮ። እስቲ ተናገሩ ሁላችሁ፣ ጌታ ሆይ ከቤቴ ጠፈር በታይ ትገባ ዘንድ የሚገባኝ አይደለም፣ እኔ አሳዝኛለሁና በፊትህም ክፉ ሥራ ሰርቻለሁና በአርያህና በአምሳልህ የፈጠርከው ሥጋዬን አሳድፌያለሁና ሥራ ምንም የለኝምና በምሕረትህ ጎብኘኝ፣
በቤቴም ግባ። አሜን። ስለዚህ 40 ቀንና 40 ሌሊት ጾሟል ጌታ። የኖረው በሕርትምና ነውና መላእክት ህብስት ሰማያዊ ጽዋ ሰማያዊ ይዘው መጡ ይላል። የመጡት አንደኛ ለዛ ነው። 2 ድል ነስቷልና ዲያብሎስን አሸንፎታልና ለከ ኃይል ለከ ጽን እያሉ እያመሰገኑ ቀረቡ። ለሁለት ነገር መጥተዋል። ሁለቱ ነገር ያልኳችሁ አንደኛ ህብስት ሰማያዊ ጽዋ ሰማያዊ ይዘው መጡ። 2 ድል ነስቷልና ለከ ኃይል ለከ ጽን፣ ላንተ ኃይል ይገባል፣ ላንተ ጽን ይገባል እያሉ እየሰገዱ አመሰገኑት። የመጡበት ምክንያቱ ይሄ ነው። የመጡት ዲያብሎስን ድል ከመታው ካሸነፈው በኋላ ነው። ሌላው ከዚህ በፊት የሰጠሁት ትምህርት አለ። ጠባቂ መልአካችን መቼ ነው የሚገለጥልን የሚለውን እሱን ትምህርት ተከታተሉና ጠባቂ መላእክቶቻችሁ ሁልጊዜ ከእናንተ ጋር እንዳሉ ይህንን ተረዱ። መላእክት የዲያብሎስን ፈተና ድል ካደረገ በኋላ መጥተዋል። የዛሬው ትምህርታችን ይሄ ነው። የሰማነውን በልቡናችን ያሳድር፣ በአእምሯችን ይቅረጽ። እናንተንም ከሚያስፈራ ነገር ሁሉ፣ ከሚያሳዝን ነገር ሁሉ፣ ከሚያስተክዝ ነገር ሁሉ፣ ከሚያስለቅስ ነገር ሁሉ ከነ ቤተሰቦቻችሁ ይሰውራችሁ። ሀገራችንን በዓይነ ምሕረቱ ተመልክቶ በዚህ ሰዓት በመከራ በጠመንጃ ስር ከቤታቸው ተሰደው ያለቀያቸው በረሃብና በጥም የሚሰቃዩትን እንዲሁም ደግሞ በድርቅ የሚሰቃዩትን ወገኖቻችንን ፊቱን መልሶ ይመልከትልን፣ የምሕረቱን ዝናብ ያዝንብልን። ይህ ድምፅ የሚሰማችሁ ሁላችሁ ይህን ትምህርት የምትማሩ የሰማችሁትን ቃል በልባችሁ ያሳድርላችሁ። ከሰማችሁ በኋላ ሁሌ እንደምለው እንደ ዜና አንዴ ሰምታችሁ የምትተዉት ነገር አይደለም። እያንዳንዱን ትምህርት ቢያንስ 3 ጊዜ መስማት ይኖርባችኋል። በትንሹ ነው የምነግራችሁ። ሌላው የዓለምን ርኩሰት ከአንዱ ጆሮ ወደ አንዱ ጆሮ በሚያደርስበት በዚህ የመጨረሻው ሰዓትና ብዙዎች በሚያድፉበት በሚጎሰቁሉበት ከሰይጣን ጋር አብረው በሚጨፍሩበት በዚህ ዘመን እናንተ ግን የኢየሱስ ክርስቶስ ወንጌል ለሌላ ሰው ለማዳረስ ሁልጊዜ ላይክ ሼር የምታደርጉ ሁሉ እግዚአብሔር ከክፉ ይጠብቃችሁ። እመቤታችን በቀኝ በግራ ትቁምላችሁ። የታላቁ የቅዱስ ዮሴፍ በረከት በእኔና በእናንተ ይደር። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።